እሱ ጋር ደወልኩ ማለት ነው። እንደዚህ ከገሌ ጋር ወርቅ ልገዛ ነበር አስቀንስልኝ፣ ልጄ ነው ምናምን ብለህ አስቀንስልኝ አልኩ ማለት ነው። እሺ ብሎ እሱ ከጠራው ዋጋ 10 ሺህ ብር አስቀነሰልኝ። ምክንያቱም ፈርጡ ምናምን ሚዛኑ ስላለ እሷን ነው የሚበሉ ሲበሉ ማለት ነው። ከዛ የእሱ ተቀንሶ ምናምን 2 ቀለበት ማለት ነው፣ ዋናው የጋብቻ ቀለበትና የኢንጌጅመንት ገዛው። ከዛ እቃ ያልተሟላ አለ ለመስቀል ሚዲያ እዚያውን ጉዲና ቱምሳ ምናምን ለሚደረገው ተብሎ ማን ይገባል መሀል ላይ? አሁን ለኦርቶዶክስ የሚያሸረግደው ሰውዬ ማለት ነው፣ ቤት ከፍቶ ጴንጤ የሚያሰድበው ሰውዬ እሱ ይመጣል። መኪና አለው እሱ ምናምን። ከዛ ና በእኔ መኪና እንትን እንበል ተባለ። ከዛ በሱ መኪና ነው መርካቶ ስንዞር የነበረው ምናምን፣ እቃ ኬክ ምናምን የሚገዙ ነበሩ ምናምን። ገዛዝተን ወደ ጀርመን አካባቢ ወደ ቄስ ጉዲና ቱምሳ ማዕከል ሄድን ማለት ነው። ደን የሚያውቁት እነማን ናቸው? አሁን ይሄኛው ጴንጤ የሚያሰድበው ላይቭ እየከፈተ እሱ ያውቃል። ጆ ጀርሚ አቤላ እና ጋሽ ግርምሽ ያውቃሉ ማለት ነው። ጋሽ ግርምሽን ካወቃችሁ እና ያውቃሉ። ለማንም እንዳትናገሩ ተባለ። ደን እኔ የገዛኋትን ይዤ ያው ፕሮግራሙ በቃ በጣም ነርቨሶኛለሁ። በየመሃሉ ፍዝዝ እላለሁ ምናምን። የሆነ የነቃችብኝ ይመስለኛል። ምን ሆነ ነው ምናምን ትለኛለች ምናምን። ብቻ ኤኒዌይስ የሚያውቁት ያውቃሉ። ፈገግ እያሉ ቼክ ያደርጋሉ። እየተዘመረ ጌም ነበረ ምናምን። ደን ጌሙን ኦርኬስትሬት ያደረገው አቤላ ነው። እናንተ የመጨረሻውን ዙር ትጫወታላችሁ፣ በዛው ኢንጌጅ ታደርጋለህ ምናምን። እኔ እንትን መደርደር ነበረ፣ ኮን ኩባያ ምናምን መደርደር ነበረ። ያ እየተደረደረ አይቆምም። ሆን ብሎ ኩባያውንም አብዝተውታል። ንፋስም ነበረ ምናምን፣ መቆም እንደማይችል ይታወቃል። ደን ኤኒዌይስ እዛ ጋር እንግዲህ ቪዲዮ ላይ ምናምን ያያችሁ እንዳያችሁት ነው ኢንጌጅመንት ሀፕን አደረገ ማለት ነው። ደን እዛ ጋር የነበረኝን ኤክስፒሪየንስ ልንገራችሁና በእግዚአብሔር ንጽህና ነግራችኋለሁ ያልኳችሁን ነገር በሆነ ሳይድ ልንገራችሁ። ከዚህ በፊትም እንደዛ ብዬ ስለነገርኳችሁ አይ ዋዝ ላይክ እርግጠኛ። ከዛ በኋላ ከችን ቀለበት ካረኩ በኋላ አንድ እርምጃ ከሄድኩ ላገባ ነው። ምንም የቀረኝ ነገር የለም። አንድ እርምጃ ከሄድኩ ትዳር ቤት ነው የሚጠብቀኝ። ሶ አማኒ ቢ ሬዲ አይነት ነገር ማለት ነው። ቢ ሬዲ። ከዛ ሬዲ ከሚያደርጉኝ ነገሮች ውስጥ የመጀመሪያዎቹ ስቴፖች ምንድን ናቸው? ድሮ የማውቃቸውን ኢሊሲት የሆኑ ነገሮችን የማወራቸውን ሰዎች እነሱን ከት ማድረግ ነው። ኤንድ ያወራኋቸውን ቻቶች ማጥፋት ነው። ባይዘዌ ቻቶቹን ቀድሜ ባላጠፋ ኖሮ ከወጡቱ በላይ የሆነ ነገር አውርቻለሁ። እደግመዋለሁ። ቀድሜ ለአገባ ነው ብዬ አስቤ እነዚህ ነገሮችን ብታይ በጣም አደጋ ሊፈጠር ይችላል ብዬ ያሰብኳቸውን 2 ዓመት 3 ዓመት 4 ዓመት ወደኋላ ሄጄ በጣም ብዙ ነው ያጠፋሁት። በጣም ብዙ ማለት ነው። ከዛስ የቀሩቱ ለምን ቀሩ ከተባለ I didn't thought that it is that much እንትን እንደሆነ በቃ አላስብም ነበር። አንዳንዱ ተዘናግቼ ነው፣ አንዳንዶቹን ደግሞ ምክንያቱም አንድ ቀን ወስጄ ነው ያጠፋው። ሳጠፋ በጣም ብዙ ቻቶችም ማለት ያጠፋኋቸው ቢገኙ ኖሮ ቆሜ እንዳልሄድ ነበር የሚያደርጉ የነበሩት ነው ሰዎች። እና ደውዬ አወሯቸው። we cannot talk like አሁን ሰው ቢያየው ምናልባት በእኛ ዘንድ ኖርማል ሊሆን ይችላል፣ ግን እኔ ሚዲያ ላይ አፒር በማድረግበት ፐርሰናሊቲ የሚሆኑ ነገሮች አይደሉም። የምናወራቸው ነገሮች እንደ ቀልድ የምናወራቸው ኤክስፕሊሲት የምናወራቸው ምናምን ከኔ ፐርሰናሊቲ ጋር የሚሆኑ አይደሉም። we are not gonna do that። ከዚህ በኋላ በስልክ ያወሯቸው አሉ፣ እዛው ቻት ላይ አውርቼ ክሊር ያደረኩባቸው ሰዎች አሉ ምናምን። በተለይም 3-4 ሜሴጆች አሉ። እነሱ ቢገኙ ኖሮ አማን ቆሞ አይሄድም። የምር በጣም አደገኛ ነበሩ። ግን ራሴ ቀድሜ እንትን ብያቸዋለሁ ነው። ወደ ምን ልምጣላችሁ? ሌላ ያሰማችሁት ኤንጌጅ አረግን ምናምን ሳምንት 2 እኔ ምን ያህል ጊዜ እንዳለፈ እንግዲህ ድረሱበት አላስታውስም። እኔ አይ ቲንክ ዌዘን መንዝ ነው የሆነው። ኦኬ ዌዘን መንዝ ነው የሆነው ሲሆን አንድ ቀን ተጣላን ምናምን። ኤንድ ሄር ፒሲ ኮምፒውተሯ እኔ ጋር ነበረ። የኔ ፒሲ አይሰራም ነበር፣ ተበላሽቶ ወር ሳምቲንግ ምናምን። ኮምፒውተሯን ወሰድኩ። 40 ምንጭ መጥቼ ነበረ።
በዛ መካከል ፔፐር የማስገባው ነበር። ፔፐሩን እየሰራው ዋልኩ። የሆነ በዓል ነገር ነው። ለበዓል መጥቼ ቀድሜ ነው የመጣሁት። ለበዓሉ 2 ቀን 3 ቀን ሲቀር በዛ መካከል ፔፐሮችን እየሰራው ነበር። ደን ከስልኬ ወደ ፒሲ ማስተላለፋቸው ዶክመንቶች ስለነበሩ እነሱን ለማስተላለፍ ቴሌግራም ዳውንሎድ አረኩና ኮኔክት አረኩ ማለት ነው። ኮኔክት አረኩ። ስለዚህ ዳታ ከስልኬ ላይ ወደ ፒሲ አስተላልፋለሁ። ዳውንሎድ እያረኩ ይዝ ነበረ። ሶ እንትን አላረኩትም። ፓስወርድም የለውም ምንም የለውም። በቃ ፒሲውም ራሱ ፓስወርድ የለውም እና ቴሌግራሙ ምንም ፓስወርድ የለም። ምንም ሴኪዩር ያደረኩት ነገር የለም። ተጠቀምኩ ምናምን በቃ አሳይመንቱን ከጨረስኩ በኋላ ምክንያቱም በጣም የተደራረበብኝ አሳይመንት አለ። በጣም ብዙ ችግር አለብኝ። ፔፐር አላስገባም እንዳልኳችሁ። አይ ሃቭ ዲያግኖስድ ኤዲኤችዲ ማለት ነው። በጣም ይሄ የሆነ ነገር ላይ ኮንሰንትሬት አድርጌ ቶሎ ካልሰራው በስተቀር የአገር ነገር ነው ማከማቸው፣ የአገር ነገር ነው ቁጭ ማድረገው ማለት ነው። እንደዛ የተደራረበብኝ የግሬድ ጉዳዮች ነበሩ። ፔፐር አላስገባም። በተለይ በቃ ሴጣን የሚጫወትብኝ የነበረው ፋይናል ፔፐሮችን አላስገባም። ፈተና ፈተናለው፣ አሳይመንቶችን አስገባለው ምናምን፣ ግን እንደ ነገ ሲባል ነው 2 ሳምንት ቀድሞ ይሰጣ እንደ ነገ ሲባል ነው የሚሰራው የነበረው ምናምን። ሶ ብቻ ፋይናል ፔፐሮች አሉ። 4-5 መጽሐፍ ነው የምታነቡት። ከዛ 5-6 ገጽ ነው ሰመሪ እንድትሰሩ የሚነገራችሁ። ሶ እኔ ኮንሰንትሬሽን በጣም ችግር አለብኝ። ዋን ቲንግ አት ታይም ነው መስራት የምችለው እንጂ ሌሎች ነገሮችን መስራት አልችልም። ምክንያቱም አእምሮዬ በጣም ብዙ ቦታ ነው የሚሄደው ሲሄድ አይነት ነገር እና በዛ ምክንያት በጣም የተበላሹ እንትኖች አሉ ነው። ኤኒዌይስ ሶ በቃ ፔፐር የሰራው ጨረስኩ። ፒሲውን ዘጋው። ኢሜይል አታች አደረኩ ለአስተማሪው። በዓል አለፈ። ወደ ቤት ሄድኩ ማለት ነው። ኦኬ ወደ አዲስ አበባ ተመለሱ። ደን እንዳልኳችሁ ነው ፒሲው የፒሲን ፓስወርድ የለውም፣ የቴሌግራም የለውም። ኦልሬዲ ሎጊን አድርጌዋለሁ። ኤግዛክትሊ አላስታውሰውም፣ ግን የክርር ያለ ጥል ተጣላን የዛን ቀን አይነት ነገር ማለት ነው። ተጣልተናል። አላስታውሰውም ምን እንደሆነ ሪዝኑ። ተጣልተናል ምናምን። ደን ፒሲን ስጠኝ ተባለ። ፒሲዋን ሰጠው። ደን ለካ ተሺዋዝ ፒሲዋን እያየች ነበር ምናምን። ስትነካው ክፍት ነው ማለት ነው ኤቭሪቲንግ። ደን ተጣልተንም ስለነበረ በዛ እልህ ነው ሁሉንም ቼክ ያደረገችው ወደ ላይ። ከዛ ሳጠፋ አይቀረውም ማለት ነው። ቅድም ጥሩ ጥያቄ ጠይቃል ፖል። ኢን ሪሌሽንሺፕ ውስጥ ሆነ ለምን እንደዛ ታወራለህ ለሚለው ነገር ያልተለጠፉ ግን ስክሪንሾት የተያዙ አሉ። ስቲል ነው ባይዘ ይሄ በጣም የቆየ ነው ምናምን ብለው አስበው ያለጠፏቸው ማለት ነው። ቢለጥፉ እንኳን የቆየ ነው ከእሷ ጋር ባልነበረበት ጊዜ ነው ሊባል ስለሚችል ነው ያለጠፉት። ምክንያቱም ቴሌግራም ላይ ቀን ያሳያል አይደለ? ከላይ 2020 2019 2018 ምናምን እዛ አካባቢ የተወሩ 2021 22 ምናምን አካባቢ እንደዛ የተወሩ ማለት ነው። ሶ ኤግዛክትሊ ታይሚንጉ ይቆጠር ከተባለ እኔ እና እሷ ከመገናኘታችን በፊት የነበረ ነው። ለዛ የተውት ነው፣ ግን ስክሪንሾቱን ይዘውታል። ስቲል ነው እንዳልኳችሁ ሳጠፋ የቀረ ስለሆነ ዳትማቻውን የሚያስጨንቅ አይደለም ነው። አሁን ቢለቁት ራሱ እና ደን ሺ ፋውንድ አውት ይሄ ሊንክ ከፌስቡክ ምናምን የምትላላኩት ሊንክ አለ አይደለ? ሊንኩን ስትነኩ ሎጊን አድርጋችሁ ከሆነ ቀጥታ ሊንኩ ወደ ፌስቡክ ይወስዳችኋል። በዛ ነው ፌስቡክ ሊጠለፍ የቻለው። ሀክም ተደርጎ ምናምን አለ። ሊንክ ነበረው። ቴሌግራሙ ኦልሬዲ ኦፕን ነው። ስለዚህ ሊንኩን ስትነካው ወደ ቴሌግራም ይወስድ ነበር፣ ወደ ፌስቡክ ይወስድ ነበር እና ፌስቡክም ተበረበረ፣ ሜሴንጀሮች ምናምን። ከዛ ከፌስቡክ ወደዚህ ወደ ቴሌግራም ያወራናቸው አሉ። ከዚህ ደግሞ ቴሌግራም ላይ እናወራ ምናምን የተባባልናቸው አሉ ምናምን። አንዳንዶቹ ዶቶቹ አይገናኙም። ለምንድነው የማይገናኙት? አጥፍቼ ስለነበረ ማለት ነው። እዛ ጋር ያወራናቸው ምናምን አጥፍቼ ስለነበረ ሶ እኔ በጣም ስሰራበት የነበረ ጉዳይ ነው። ይሄ ጉዳይ ለእኔ ቀላል የነበረ በቃ ጥፋት ነው ብዬ በሰዓቱ ማምኜ የነበረው አሁንም ነው ብዬ ማምነው፣ ግን በሰዓቱ ለእኔ በጣም ኢዚ ነገር የነበረው ምንድን ነው? በቃ ማውራት፣ ልቅቅ ብሎ ማውራት ነው። ጀስት ኤርሊ ኤጅ ጀምሮ እንደዛ ነው። ድራማና ስነ ጽሁፍ ስሳተፍ ነበር፣ እተውን ነበር። ላይ ካምፓስ የገባው ሰሞን ሁሉንም አጥፍቻቸዋለሁ። ኦንሊ ሚ ነው ያደረኩት። ለማንኛውም ግን ስክሪንሾት አድርጌ ሼር ላረጋችሁ ይችላሉ። ባይዞ የምጽፋቸውን ጽሁፎች ላይክ 2012 በእኛ ማለት ነው ናት፣ በእኛ በፈረንጆቹ 2012
2013 2014 ምናምን አካባቢ ፌስቡክ ላይ የምጽፋቸውን ጽሁፎች ያየ ሰው ኋላ ላይ ስፒሪቹዋል ነገሮችን ስጽፍ ሲመለከት አማን እየጻፈ ያለ ራሱ ማይመስላቸው ሰዎች ነበሩ። ኦኬ አማን እየጻፈ ያለ ያልመሰላቸው ሰዎች አሉ። ነው አማን እኛ የምናውቀው ኦኬ እኛ የምናውቀው አማን ኤክስፕሊሲትሊ የሚያወራ ነው። አንዳንዴ ሰው ሁሉ በቃ የሆነ ከ18 ዓመት በታች እንዳይነበብ ምናምን የሚባሉ ጽሁፎችን እጽፋለሁ ፌስቡክ ላይ የምታውቁ ታውቃላችሁ። that was who I am ነኝ። ደግሞ እኔ የምጽፈው ነኝ። የሆነ አይዲያል የሆነ ነገር አውርቼ ፋንታሳይዝ የማድረግ ሰው አይደለሁም። የማረገውን ነው የምጽፈው ብዙ ጊዜ የነበረው ማለት ነው። እና ይህ ነው ፌስቡክ ላይ የምታውቁኝ ሰው በዛ ጽፍ ስለነበረ ያ ነገር በጣም ተከትሎ መጣ ማለት ነው። እና ያጋጨን ስለነበረ አቁም ተብያለሁ ማለት ነው። አቁም ለምሳሌ ከሚያጋጩ ነገሮች መካከል አንዱ የነበረ አስተናጋጅ ለምሳሌ ሁለታችን የሆነ ካፌ ምናምን ገብተን እናትዬ ምናምን ካልኩ እናትዬ ያጋጨናል። እሱ እናትዬ ይህን ምን አመጣው? እናት ይበቃል። ኦኬ እናት ይበቃል ሳምቲንግ እንደዛ ሶ ከስንት ስቃይ በኋላ እሱን እያስተካከልኩ መጣው ምናምን አይነት ነገር ኢት ዋዝ ኢዚ ፎር ሚ። እናትዬ ማለት አይ ዋዝ ናት ፍላርቲንግ ኢን አ ሞመንት ማለት ነው። አላቃትም እኮ የዛን ቀን ያየኋት ልጅቱ እናትዬ ሂሳብ እናትዬ ይህንን ጨምሪልን ምናምን እና ያ ይረብሽ ስለነበረ ኢቭን እሱን ለማስተካከል በጣም ነው ጊዜ ወሰደብኝ። ኦኬ እሱን ለማስተካከል ራሱ ጊዜ ነው የወሰደብኝ። ደን ራሳችሁ ኮንፊርም የምታደርጉት ነገር በጣም ልተው ባለመቻሌ ራሷ ወደ እኔ ሀሳብ የመጣችባቸው ቶፒኮች አሉ። ከምቃጠል ብተውስ አይነት ነገር ወር ከምናደድ እንደዚህ ሁሌ ከምቃጠል ምናምን ራሷ ኢንተርቴን ማድረግ የጀመረቻቸው ነገሮች ነበሩ። አልነግራችሁም። ኢትስ ሶ ፈኒ። እኔ መተው ስጀምር እሷ ናት የምታሳየኝ የነበረው አማን አያየ ምናምን ያንን እኔ ብቻ ነበር ማለት ነው። አቴንሽኔ ሲወሰድ ምናምን እያየች ትናደድ ነበረ። ኋላ ላይ መናደዱን አቆመችና ሺ ዋዝ ዘ ዋን ኢቨን ጠቁማ የምታሳየኝ ኦር አይዲያውን ያ እንደዛ። ኦኬ ስቶሪ ታይም ቪዲዮ ታይ ሰው አይኖርም። እኔ ስቶሪ ታይም አሁን ጽዮን ግርማ እንደሰራችው ጆርዲ እንደሰራችው ከዛ የፎቶ ማስረጃ ቪዲዮ ማስረጃ ካስገባው somebody is gonna end their life ማለት ነው። somebody is gonna end their life። ስለዚህ ይዘነው ቁጭ ብንል ይሻላል። እንሸከመው፣ ህመሙን ችግር የለውም መሸከሙ ነው የሚሻለው። and I'm strong ማለት በጣም ስትሮንግ ነኝ ሜንታሊም ፊዚካሊ ማለት ነው። so I can handle it anyways። ልክ እንደዛ የቀሩ ቴክስቶች አሉ እነሱ ታገኙ ማለት ነው። ወደ 3-4 ቴክስቶች ወጥተዋል። ብቸኛው የሚከነክነኝ ማለት ነው ስለማውቃቸው ሌሎችን ብቸኛው የሚከነክነኝ አንድ ኦሜጋ ከምትባል ልጅ ጋር ያወራሁት ቻት ነውና ያ ቻት ምን የሚላለው አይ ቲንክ ሜሴንጀር ላይ የተገኘ መሰለኝ። ምክንያቱም ከሜሴንጀር ነው ወደዚህ ወደ ቴሌግራም እናውራ ምናምን። ምክንያቱም ሜሴንጀር አላም ነው የዙከርበርግ ስለሆነ ማለት ነው ዳታ ይሰርቃሉ ምናምን ስለሚባል ብዙ አላወራም እዛ ላይ። በቃ የሚከነክነኝ ኤክስፕሌን ለማድረግ ቅርቃር ውስጥ የከተተኝ ማለት ነው። ኤክስፕሌን ለማድረግ ቅርቃር ውስጥ የከተተኝ ስክሪንሾት ምንድን ነው? መች ነው ምን ደግመው የምትል እንትናለች። ስቶሪ ላይኑን ካያችሁ ኢት ኢዝ ናት ሴክሹዋል። እሷ ጋር ቆማችሁ ካያችሁ ግን ሴክሹዋል። ሳምባዲ አምጥቶ ቢያሳየኝ ራሱ ምንድነው ምን ደግሞ እኔን ብሎ ቢጠይቀኝ ዳስ ኤግዛክትሊ የምመልሰው እንደዛ ነው። እንደዚህ ሰዎች ነገር ያላቸው እንድገም እያሉ ነው ተብሎ ነው የሚተረጉሙ። ብቸኛዋ የምትከነክረኝ ስቶሪ እሷ ነች። ደን ስቶሪው ነግሬያችኋለሁ። ቸርች ለፓስተሩ ነግሬዋለሁ። ሌሎች ቅርብ ለነበሩ ሰዎች ኢት ዋዝ ናት ሴክሹዋል። ቃሉ ግን ቶታሊ ሰጀስቲቭ ነው። በቃ ያንን ነው የሚመስለው። ኤክስፕሌን ማድረግ አልችልም። ማብራራት የማልችልበት አይነት ቅርቃር ውስጥ ነው የገባሁት። በቃ የሚመጣውን ነገር ልቀበለው ነው ልቀበለው። እንድገም የተባለው ኢትስ ናት ሴክሹዋል። በቃ
እንጦጦ ነው መሄድ የነበረብን። እንጦጦ ሄደን እናውቃለን ከዚህ ልጅ ጋር እች ልጅ ሳትኖር በፊት ማለት ነው። ለረጅም ጊዜ ነው የማውቀው፣ ለረጅም ጊዜ ነው እች ልጅ የማውቀው እና ያው ጠይቄያቸዋለሁ። ወንድም እህቶቿን አውርቻለሁ፣ ችግር የለውም። አሁንም የቪዲዮ ከደረሳችሁ በተለይ ለአባትየው ልጅ በትክክል ተቆንጥጣ ያደገች ልጅ ናት። ምንም የተፈጠረ ነገር የለም። ምንም እግዚአብሔርን የምትፈራ የምር እግዚአብሔርን የምትፈራ ኦኬ፣ የምር እግዚአብሔርን የምትፈራ ልጅ ናት። ምንም ነገር አልተፈጠረም። በወግ በማዕረግ ታገባለች። ኤንድ ኮንፊርሜሽኑ ደግሞ እርሶ ጋር ይደርሳል። ለአባትየው ነው የማወራው፣ ይደርሳል። በጣም ስለማከብረው ማለት ነው። በቃ ውስጤን የሚያንገበግበኝ ካሉ ስቶሪዎች በሙሉ ይሄኛው ስቶሪ ብቻ ነው። ኦኬ፣ ይሄ ስቶሪ ብቻ ነው የሚያንገበግበኝ። ሌላው ችግር የለውም። ከአንደኛዋ ጋር ቆንጆ ነሽ ምናምን ያልኩበት፣ በቃ ቆንጆ ከሆነሽ ቆንጆ ናት። ምንድነው ብርቅ ነው እንዴ? ቆንጆ ናት። ኤንድ ኢት ዋዝ ሰርካዝም። ተደዋውለን አውርተን እናውቃለን። የሆነ ያበደ ስቶሪ ሲቀመጥ፣ የሆነ የሚያምር ፎቶ ሲለቀቅ አንቺን ነበር ማግባት የነበረብኝ። አይ ነው በጣም አደገኛ ቃል ነው ይሄ ቃል። ብዙ ትዳርን የሚያፋልስ አይነት ቃል እንደሆነ ያኔም አውቃለሁ። አሁንም በጣም አደገኛ ነው። ያው የሚባል አለ ሰምታችሁ ከሆነ ይሄ ብዙ ባለትዳሮች ይሄ ሶልሜቶቻቸውን የሚያገኙት ካገቡ በኋላ ነው ምናምን የሚል ቀልድ ማለት ነው። ግን አደገኛ ቀልድ። ኦኬ፣ ብዙ ባሎች ሚስቶቻቸውን የሚያገኙት ካገቡ በኋላ ነው የሚባል አይነት ነገር። ካገቡ በኋላ ኦልሬዲ አግብቶ የለ እንደ እኮ ሮንግ ውመን ነው ያገባው። ካገባ በኋላ ነው ትክክለኛውን የሚያውቀው አይነት ጨዋታ which is wrong። የሰው ልብ ውስጥ በጣም አደገኛ ነገር ሊፈጠር የሚችል ነገር ነው። So she was so cute that day and I said you are stunning, you are so beautiful. እገሊት ባትኖር ምናምን አንቺን ነበር ማግባት ምናምን ብያለሁ። and I don't regret that because ያንን ስቴትመንት መረዳት የምትችለው ልጅቱ ብቻ ናት። ምክንያቱም ከዛ በፊትም ብዬ ስለነበር ማለት ነው እኮ ዳኒ you are right። አሁን ላይ ሳየው ብዙ እንትኖችን የሚያበላሽ ንግግር እንደሆነ አውቃለሁ። መሆን አልነበረበትም እንደዛ። ግን it was not serious, it was not serious። ሲሪየስ እንዳልነበረ እሷም ታውቃለች። እሺ ሪያክሽኑን ተመልከቱ። ከዛ ጽሁፍ በኋላ ኦኬ የምር በእንትን ደስተኛ አይደለም ምናምን። ለዛ ንግግር ሪያክሽን የለውም። ለምን? በምን ቶን እያወራ እንዳለ እኛ ስለምንተዋወቅ ማለት ነው። አይ ቲንክ እኔ ወንዶች ናቸው የሚረዱኝ። ሴቶች ኮምፕሊትሊ ልትረዱት አትችሉም እንደዚህ አይነት ነገር። ምክንያቱም ለእናንተ ዲቫስቴሽን ነው እንደዚህ አይነት ነገር ማየት መስማት፣ በጣም ዲቫስቴሽን ነው። ኤንድ አድሚት ዳትስ ሮንግ። አድሚት አድርጌው ፍሮንግ ነው። እንደዛ ማለት አልነበረብኝም። ኢቭን ኢፍ ትረዳኛለች ምናምን እኔና እሷንን ኮሚኒኬት የምናደርገው ምናምን ብልም እንኳን ስቲል ትክክል አይደለም። ዳትስ ሮንግ። ኦኬ። እና ብቸኛዋ ግን ይሄን አሁን አውጥቼ ስጥለው ተመልከቱ። ጀስት ትቼዋለሁ። ዳን በቃ ብቸኛዋ የምታንገበግበኝ መች ነው ምን ደግሞ ምናምን ሚስ አንደርስታንድ ተደርጋለች። በምንም ፊክስ ላደርጋት አልችልም እሷ። ኦኬ ያ በቃ በምንም ላስተካክላት የማልችለው እሷ ስለሆነች ማለት ደን መጽሐፍ ቅዱስ ምዬ ይዤ ለሰዎች የነገርኳቸው እንገሷት። በዚህ መልክ ልንገራችሁ። ስክሪንሾቱ ከወጣባቸው ሴቶች ከማንኛቸውም ጋር ሴክሹዋል ሪሌሽን የለኝም። I have to do this once again for the last time. Once again for the last time. ያው ሰማይና ምድርን በፈጠረ እስትንፋሴን ሁሉ በሚቆጣጠር አምላክ ፊት ስክሪንሾቱ ከወጡ ሴቶች ጋር ከአንዳቸውም ጋር ሴክሹዋል ሪሌሽን የለኝም። ይኸው በእግዚአብሔር መንፈስ ፊት ቆሜ ማለት ነው የለኝም። ይኸው እንደውም ራእይ መጨረሻ ላይ ያለው ልድገምላችሁ። ይህንን ስናገር ዋሽቼ ከሆነ በዚህ የህይወት መጽሐፍ ውስጥ የተጻፈ እርግማን ሁሉ ያግኘኝ። ከማናቸውም ጋር አድርጌ አላውቅም። ምንም ነገር የለኝም። አያችሁ፣ ምንም ነገር የለኝም። ይኸው ይዤ እየማልኩ ነው ያለሁት። ይህንን አድርጌ ግን ለሰዎች የላኩላቸው 4-5 ሰዎች አሉ። እነሱ ብቻ እንዲያውቁ ስለተፈለገ ማለት ነው። መጋቢዎች ፊት አድርጌያለሁ።
ስክሪን የስ ቴክስቶቹ ሰጀስት ያደርጋሉ። ዲያር በጣም ኤክስፕሊሲት ምንም ነገር አላረኩም ያሉት ምንም ነገር አላረኩም አምነውኛል። ወደ ምላሹ እንምጣ። ሳሊ ምን ሊያቆም ቻለ ነው አይደል ያልሽኝ? ምን ሊያቆም ቻለ? አንደኛ ስቶሪው ለገዳዮቼ እንዲመች አድርጋ አሳልፋ ስለሰጠችኝ ራሴን በሰዓቱ በምንም ታምር ፕሮቴክት ማድረግ ስለማልችል ጊቭ አፕ አደረኩ። የመጀመሪያው ማለት ነው ጊቭ አፕ አደረኩ ማለት ነው። ይህን ነገር የምታገለው ከሆነ ማንቦጫረቅ ነው የሚሆነው። ስለዚህ ምን ማድረግ አለብህ አማን? ራስ ላይ ሁሉን ነገር ብሌሙን ተቀበል። and it worked by the way አላረኩም እያልኩ በሰዓቱ አሁን እንደማልኩላችሁ እየማልኩ ብገባ ማንም ነው ማያምነው። ሮጣችሁ ሄዳችሁ ሃይማኖቶች ውስጥ ተደበቃችሁ ምናምን የሚል ፌሚኒስቶቹ አሉ በዛ ጋር የነሱ ማማማቂያ ነው የሆነው። ኦኬ ድሮም መንፈሳዊ ሰዎች ምናምን ሲባሉ እንደዚህ ሮጦ ሄዶ ሃይማኖት ውስጥ ነው የሚደበቁት የሚል ነገር ሊመጣ ነው። ከዛስ ምንም ችግር የለውም ሼሙን ሌል ይሸከም። ስለዚህ I have to admit every single thing የተባለውን ነገር። ከዛስ የሚያወሩት ነገር የላቸውም። ኦልሬዲ ጥይታቸውን ጨርሰዋል። እርቃኔን ለጥፈዋል። ጓዳይን ጎርጓዳይን የምታውቀው ወታ በሙሉ ኃይሏ አዋርዳኛለች። ኦኬ ሚስጥሬን ሁሉ የምታውቀው ማለት ነው። ምንም ነገር ብታወራ አሁን ቅርቃሩን ተመልከቱ። እኔ አድሚት አድርጌያለሁ። አድሚት ያደረኩት ነገር ላይ ውሸት ቢወራ እንኳን ይታመናል እዛ ጋር። ይሄ እንዴት ወሩ ውሸቶችም ነበሩ ማስረጃ የሌላቸው የወደቀ ምሳሌ ብለዋል። ኦልሬዲ እኔ ራሴ አድሚት አድርጌያለሁ። ለምን አማን አድሚት አደረግ? እንዳይውሉብኝ እንዳይቀመጡብኝ። that's the only reason and it worked ሰራ ማለት ነው። 2 ቀን ገቡብኝ። ፌድ አውት አደረገ። 1 ሳምንት እንኳን አልቆየም። ታሪኩ ተዘጋ ማለት ነው። ታሪኩ ተዘጋ አለቀ። ሶ ምን አቆመ? አንደኛ ከሳሾቼ ምናምንቴ ናቸው። ከሳሾቼ ምናምንቴ ናቸው። ለምን አልክ? እኔን በከሰሱበት which እኔ ደግሞ ባልሆንኩበት ጉዳይ ተመሳሳዩን ታስታውሳላችሁ አይደል? አሁን ሰሞኑ እየተወራ ያለው ማስታወቂያ ይሰሩለታል። ምናምንቴ ማለት ይሄ ነው። መንፈስ ቅዱስ ላይ እኮ ሲያላግጡ ነበር ወገኖች። የእግዚአብሔር መንፈስ ላይ እኮ ሲናገሩ ነበር ወገኖች። ኃጢአት የሰራውን በሁሉ ፊት ገስጸው ይላል። እኔ ላይ ጥቅስ ተጠቅሷል። እዛ ጋር 3-4 ሲያተራምስ የነበረው ግን ማስታወቂያ ይሰራለታል ወገን እንዳትቀሩ ምናምን እየተባለ ድንቄም የጽድቅ አገልጋይ። ለዚህ ነው አሁን እነዚህ ሰዎች በምን ታምር ነው ማሸነፍ የሚችሉት? እነዚህ ተሸንፌ ከወደኩ ምኑን እግዚአብሔርን አወኩ ልበል? የሰበኩት ውሸት አይሆንም ወይ? ወድቄ ቢሆን እንኳን እንደዚህ ስክሪንሾቱ የወጣበት ታሪኩ ስሜ በተጠለጠለበት ታሪክ ውስጥ የምር ነገር ውስጥ ሆኜ ቢሆን እንኳን ኦኬ በእነዚህ ሰዎች ነውርን አደባባይ ላይ ፕሮሞት የሚያደርጉ የጠሉትን ሰው ነውር ሲሆን ግን ጥይት የሚያርከፈክፉ ሰዎች ምታዝኑላቸው ናቸው እንጂ ምታዝኑባቸው አይደሉም። የወዳጆቻቸው ነውር ሲሆን ጽድቅ አስመስለው ፕሮሞት የሚያደርጉ የሚጠሉትን ሰው ነውር ልበለው እንግዲህ አልነበርኩበትም፣ ግን ነውር ወድቄበታለሁ፣ ነውር ነው። የሚጠሉት ሰው ሲሆንስ ትንቢት የማይቀበል ሲሆንስ እነሱ የሚሉትን ትንቢት ማለት ነው። እኔ መጽሐፍ ቅዱስ ያለውን እቀበላለሁ። ልሳን የማይቀበልስ እነሱ የሚናገሩትን ነው የማልቀበለው። እኔ መጽሐፍ ቅዱስ ውስጥ ያለውን እቀበላለሁ። እሱን የማይቀበለው ሰው ሲሆንስ ጥቅስ ይጠቀስልሃል። ኃጢአተኛው እንዲፈራ በሁሉ ፊት ገስጻቸው ይጠቀሳል። በሰሩት ነውር ልክ ግን ማይክራፎን መያዝ የሌለባቸው ሰዎች የእነሱ ወዳጆች ሲሆኑስ በክርስቶስ ኢየሱስ ባለው ጸጋ በርታ ተብሎ ጥቅስ ይጠቀሳል። አያችሁ የደረስንበትን ውድቀት። አያችሁ የደረስንበትን ውድቀት። እኔ ላይ ሲሆን የሚጠቀሰው ኃጢአተኛው እንዲፈራ በሁሉ ፊት ገስጸው አላረኩትም። ግን ይሄኛው የተረጋገጠበትስ ለተረጋገጠበት ሲሆን ግን በክርስቶስ ኢየሱስ ባለው ጸጋ በርታ ይጠቀሳል ማለት ነው። እና ይሄ ሰው እኔም በምን ተአምር ነው ከጫውታ ውጭ ሊያደርገኝ የሚችለው?
እንዴት ለእንደዚህ ስብስቦች ደክሜና አልቅሼ ተሰባብሬ እንዴት ቤት ልቀመጥ? ነውር አይደለም ወይ? ነውር አይደለም ወይ? ነውር አይደለም ወይ? ለነዚህ ተሸንፌ ቤቴ ከገባው በእግዚአብሔር አልታመንም ማለት ነው። እግዚአብሔርን አላቀውም ማለት ነው። ስለዚህ በኔቸር የሚሄዱበትን መንገድ እንዳውቅ ስላደረገኝ ቀጣይ መንገዴ እንዴት መሆን እንዳለበት በቃ አስተውዬ እንዳያርጎኛል። አንደኛው እሱ። ሁለተኛ እንኳንም ይሄ ነገር መጣ፣ ጠላት ወዳጆቼን በደንብ ለይቻለሁ። ሁለት ፀጉር ካበቀለ እስከ ጎረምሳ ድረስ ያለ ማለት ነው። አማንዬ እንጸልይልሃለን፣ እኛ በጣም በቃ በህብረት ስንሆን እኮ በልባችን ላይ ከብደስ እንጸልይልህ ነበር፣ እየበረታ ነው ምናምን ሲሉ የነበሩ ኢሚዲየትሊ ሲገለበጡብኝ ነበር። ኢሚዲየት ቁጭ ብለው እስከ 5ኛ ቡናቸውን እያፈሉ ቁጭ ብዬ እያየው አይ እያልኩ ነበር። የማይነበረው አላዝንባቸውም። እማረገው the only thing is በቃ የሆነ ሲያሙኝ እንደነበረ ብቻ ነው አይዲያውም ይዘው እንጂ እንዲህ ብለውኝ ነበር። እንዳልኳችሁ I have ADHD በረከቲውን መርገም ይሄ ነገር ማላቀው ማለት ነው። እረሳዋለሁ ማለት ነው። ጭራሹን የማላቃቸው ሰዎች ገብቶ ሲዘነጥሉኝ ነበር። ኦኬ ጭራሹን ማን እንደሆኑ የማላቃቸው ሰዎች ቁጭ ብላ እንትን በኤፒሶድ ምዘከዝክ ልጅ ነበረች። አንድ ልጅ አሁን አውቃታለሁ። እሱ ማለት እኮ ምናምን ትላለች። ከዛ አንድ የቅርብ ሰው አለኝ፣ ለእሱ ነው የምልክለት። እቺ ማናት ደግሞ? እችንስ ምን አረኳት ነው የምለው። አይ እንትናን ስለማትወደው ነው አንተ ላይ እንደዚህ እየወረደች ያለችው። አይ እንትናን ስለምትወደው ነው አንተ ላይ እንደዚህ። ሌላም የተወራብኝ ነበረ። እንደውም ለንደን ያለች ነው ካናዳ ያለች ምናምን ከእሷ ጋር ጀምሮ ከእሷ ጋር አሊሳካ ሲል ነው ከማይ ኤክስ ጋር የጀመረው ምናምን። ደን ያን ስቶሪ የሚደግፍ ልጅቱ ራሱ መታ ነበር ምናምን። ማን እንደሆነች ማላቃት ማለት ነው። ኤኒዌይስ ምን አበረታ? በቃ እግዚአብሔር ነው የሚያበረታው። አፍተር ኦል አሁን የነገርኳችሁ እንደዚህ የሰዎቹ ሞራል ቢስ ከንቱ ናቸው። ስለዚህ ለነዚህ ሰዎች ሰረንደር ማድረግ እግዚአብሔርን አለመታመን ነው ብዬ አሰብኩ ማለት ነው። እኔ ላይ በሁሉ ፊት ገስጸው የጠቀሰው ሰውዬ የተረጋገጠ ለዛው ነውርን በጸጋው በክርስቶስ ኢየሱስ ባለ ጸጋ በርታ ብሎ ይለጥፋል ማለት ነው። እኔ ላይ ያኛው ነው የተለጠፈው which is ባላረኩበት ነገር እና ይሄን እያየው እንዴት ነው የሚሸነፈው? ያ ስሜ መጥፋት ባለበት ልክ ጠፍቷል። ባይዘው ግን አንድ ነገር አበረታኝ። ምን የሚል ነገር? ሰዎች ዋን ሳይድ ኦፍ ስቶሪ ሰምተው ምናልባት እስካሁን ካወራሁት ውስጥ መውሰድ ካለባቸው ይህንን ነገር ውሰዱ። ሰዎች ወይ አጠገብ ያሉ ሰዎች ከሌላ ወገን ዋን ሳይድ ኦፍ ስቶሪ ሰምተው የራሳቸውን ሳይድ ኦፍ ስቶሪ ሰምተው አንተ ላይ የሚፈርዱብህ ከሆነ ያዙልኝ፣ ወር አንቺ ላይ የሚፈርዱብሽ ከሆነ እገሌ የተናገረው ነገር ብቻ ይዞ የሚፈርዱብሽ ከሆነና ያንን ነገር የሚያምኑ ከሆነ ያ እምነታቸው ምንን ያሳያል ሲባል ኦልሬዲ ስለናንተ ያስቡት የነበረውን ነገር ነው ፕሩቭ የሚያደርገው። እደግመዋለሁ ምን ማለት እንደሆነ። ሰዎች የእናንተን ታሪክ ከአንድ ወገን ብቻ ሰምተው ያንን እውነት ብለው ሳያጣሩ ከተቀበሉ ያ መቀበላቸው የሚያሳየው እናንተን በዛ መልክ ነበር የሚያዩ የነበሩት የሚገምቱ የነበሩት ነው። ከዛ ኢሚዲየትሊ የተገለበጡብኝን ሰዎች ሁሉ ሊስት አደረኩ ማለት ነው። እንደዛ ነበር የምታስበኝ የነበረው። ዳስ ጉድ ዋንስ ፎር ኦል ነው የቆረጥኳቸው። ዋንስ ፎር ኦል ከልጅ እስከ አዋቂ ማለት ነው። ሽማግሌ በሉ ሽማግሌዎች ነበሩ፣ አስወጥቻቸዋለሁ። ወጣቶች አስወጥቻቸዋለሁ። ጎልማሶች ኤቭሪዋን እና ምን ይቀራል? ምንም ይቀር የለም። እና ምን አቆመ? ወጣቶች ይኖራሉ። ጄኒውን በሆነ ነገር ላይ ያለፋችሁ ሰዎች የምር በሚባል ድካም የኔን ከፈለጋችሁ እንደዛ ኤክስፕሊሲት ቻት ማድረጌን ድካም ብላችሁ ውሰዱ ከፈለጋችሁ። ግን አክቹዋል የሆነ ሲን ውስጥ የነበራችሁ
አክቹዋሊ ብታረጉ እንኳን ከክርስቶስ ኢየሱስ ደም አትበልጡም። ሰሞኑን አንድ ቪዲዮ ወጥቶ ነበረ። ቪዲዮ አይደለም፣ የፊሊፒያንስን ዜና የሰማችሁ ሰዎች ጃንግል ኮሜንቱን አቁም። ጥላቻ ውስጥ ያለ ይመስለኛል። የፊሊፒያንስን ታሪክ ሰምታችኋል? ሀምሳ ምናምን ዓመት ከሚስቱ ጋር በትዳር ቆይቷል። ኤንድ the last 10 years ትዳሩ ላይ 10 ዓመት ሙሉ ትዳሩ ላይ ኢንፊደሊቲ ያደርግ ነበር። ኦር ትዳሩ ላይ ይሄድ ነበረ ከባለ ትዳር ሴት ጋር እና ፋይናሊ ኮንፌስ አረገ ማለት ነው። እና ለ10 ዓመት ያክል ትዳሬ ላይ የማገጥኩ ነበረ፣ ከእምነቴም ከአስተምሮዬም ጋር የማይሄድ ቅሌት ውስጥ ነበርኩ። ቱ ማይ ሼም አይ ኮንፌስ ዳት አይ ዋዝ ኢን ሴክሹዋል ኢሞራሊቲ ውስጥ ነበርኩ ብሎ ጻፈ። እናንተ ምናልባት በአማርኛ ትርጉም የጻፉ መጽሐፍትን ካስታውሳችሁ በአማርኛ የተረጎመ ያላወቅኩት ኢየሱስ የሚል ጂሰስ አይ ነቨር ኒው በእንግሊዝኛ የተጻፈ በአማርኛ የተረጎመ ያላወቅኩት ኢየሱስ የሚል መጽሐፍ ጽፏል። በአማርኛ ተርጉሟል። ቅይማት የሚል መጽሐፍ አንብባችሁ ሊሆን ይችላል። ካላነበባችሁ አይ ሰጀስት ዩ ከእግዚአብሔር ጋር ትግል ውስጥ ያላችሁ ሰዎች፣ ጌታ ወይ የት ነህ ምናምን አይነት ትግል ውስጥ ያላችሁ ሰዎች እሱን መጽሐፍ አንብቡ። እነዛ መጽሐፎች ጽፏል። ግሬስ ላይ አንድ ጽፏል። ምን ነበረ? በጣም ሚሊየንስ ኮፒ የተሸጠ። ኦኬ እንትን ላይ ያስቀምጥላችኋለሁ፣ ቴሌግራም ግሩፕ ላይ ያስቀምጥላችኋለሁ። ቴሌግራም ግሩፕ ላይ ያስቀምጥላችኋለሁ። የእሱ መጽሐፎች በአማርኛ ካገኘ አስቀምጣለሁ፣ ካልሆነ በእንግሊዝኛ ወዲያው ስለማገኝ አስቀምጥላችኋለሁ። ጽፏል ምናምን፣ ሚሊየንስ ነው፣ ቤስት ሴሊንግ ቡኮች አሉት ምናምን። ኤኒዌይስ ለ10 ዓመት ያክል ትዳሬ ላይ ነበርኩ፣ እንደዚህ እያማገጥኩ ነበር ምናምን ብሎ ጻፈ። ከዛ ኒውዮርክ ነው ክርስቲያኒቲ ቱዴይ ላይ ተለጠፈ። ለመጀመሪያ ጊዜ አይ ቲንክ የተለጠፈው እዛ ላይ ነው ታሪኩ። ክርስቲያኒቲ ቱዴይ ላይ ተለቀቀ ማለት ነው። ከዛ ኮሜንት ሴክሽኑ በሙሉ ጀለስን ይወገዋል ማለት ነው። እንዴት እንደዚህ ጽፈህ፣ እንዴት እኛን እኮ ወደ ጸጋን ነግረህን፣ እንዴት እንዲህ ለዛውም 10 ዓመት ሙሉ። ሌላም እንደዛ ከ2 ዓመት በፊት አይ ቲንክ 2ኛ ዓመቱ መጥቷል። ስቲቨን ሎውሰን የሚባል ፕሪቸር የምታውቁ፣ እሱም አሜሪካን ነው። ስቲቨን ሎውሰን ኢትስ ላይክ ፎር 5 years ምናምን ነው። እሱም ደግሞ እንደዛ ለ5 ለ6 ዓመት ሳምቲንግ እንደዛ የልጁ እኩያ ከምትሆን ሴት ጋር ትዳር አለው፣ እያማገጠ ነበር ምናምን። ከዛ ስካንዳሉ ወጣ ከቸርች አገልግሎት ላይ ኦኬ ምናምን ራሱን አገደ። ይሄኛውም ራሴን አግጃለሁ ብሏል ፊሊፒያንሲም፣ ያኛው ስቲቨን ሎውሰንም ወጥቷል። ኦኬ ሶ የፊሊፒያንሲ የክርስቲያኒቲ ቱዴይ ማጋዚን ላይ በወጣው ላይ ኢንተርኔት ላይ ማለት ነው ኮሜንት ሴክሽኑ በሙሉ ጀለስን የሚወጋ ነው። አንተ እንዴት እንደዚህ ሮሞ ወንዶች ስትባሉ በዚህ ገብቶ በዛ ወጥቶ ምናምን ይቀጠቀጣል ማለት ነው። ከዛ አንዱ ኮሜንት ከስቶሪው በላይ በጣም ብዙዎችን የደረሰ አንድ ኮሜንት አለ እዛ ላይ የተለጠፈ ማለት ነው። ስክሪንሾት አድርጌዋለሁ ግን አይ ቲንክ ካገኘው ለጥፍላችኋለሁ እዚህ ጋር። ኦኬ ነው አይደለም፣ እዚህ ላይ አይደለም፣ እንትኑን ለጥፍ እንትን ስክሪንሾት አድርጌዋለሁ እና ምን ይላል? በአማርኛ ላደርግላችሁ፣ በእንግሊዝኛ ጀስት ይዤዋለሁ የሆነ ያክል በጣም የሚገርም ኮሜንት ስለሆነ ማለት ነው። እና አይዲያው ምንድን ነው? ሀገራት መንግስታት ናቸው አይነት ነው አይዲያው። ለምሳሌ ኢትዮጵያ መንግስት ነው፣ የኢትዮጵያ መከላከያ ሰራዊት አለው። ኬንያ መንግስት ናት፣ የኬንያ መከላከያ ሰራዊት አለው። ደቡብ አፍሪካ መንግስት ነው፣ ቴሪቶሪ አለው፣ መንግስት አለው፣ መከላከያ ሰራዊት አለው ምናምን። ኤንድ ክርስቲያኒቲም ኪንግደም ነው የሚል ነው። በጣም አስፍቼ ነው በ3 መስመር በ4 መስመር የተጻፈ ነው። ባይዞ እንደዚህ አስፍቼ እየነገርኳቸው ያለሁት
ደን ክርስቲያኒቲ መንግስት ነው ይላል። የእግዚአብሔር መንግስት ማለት ነው። እና ምን ይላል? በእግዚአብሔር መንግስት ውስጥ ከሌሎች መንግስታት አሁን የምናውቀው ሴኩላር ማለት ነው ከሌሎች መንግስታት አንጻር በእግዚአብሔር መንግስት ውስጥ ነው ቁስለኞቻቸውን መልሶ የሚወጉ ወታደሮች ያሉት የሚል ኮሜንት ነው። ኮሜንቱ Christianity is the only kingdom that attacks its own wounds ይላል ማለት ነው። not wounds, its own wounded ተመቶ ቆስለው ያሉ ቁስለኞቻቸውን መልሶ የሚወጋ መንግስት ቢኖር የክርስትና መንግስት ነው ይላል። ዞር ብዬ አየው ወዳጆቼን አየው ዞር ብዬ እኔን ባዳ አልነካኝም። እኔን ሲወጉኝ የነበሩት ከኔ ጋር የነበሩ ሰዎች ናቸው ሲወጉኝ የነበሩት ማለት ነው። አዎ ድሮ ምናምን እንደዛ እውነት እኮ ነው። ኦኬ የሆነ ሰውን የማመን እንትንን ጎድቶብሃል ወይም አልጎዳኝም። በቃ ይሄኛው ሰው ነው። ይሄንን ያልሆነ ሌላ ሰው አለ። የሆነ በአንድ ሰው ምክንያት ሰውን ሁሉ አትጥሉ፣ በአንድ ሰው ምክንያት ሰውን ሁሉ አትውደዱ። የሆነ የምታዩትን ባህሪ በቃ የሰውየው ባህሪ ነው። ባይዞ የሰውየው ባህሪ ነው። በጣም ደግ ከሆነ ሰው አሁን እንደዛ የሚጎዱ ሰዎች አሉ። እኔ እንደዚህ አይነት ነገር አይገጥመኝም፣ ግን ሰው ሁሉ ደግ የሚመስላቸው ሰዎች እንዳሉ አሁን በቅርብ ነው ያወቅሁት። እኔ የብሬዳው ይዘ እናንተ ሰዎች አሮ ነው አሁን ታድላችኋል ነው የሚባለው፣ ተረግማችኋል ነው የሚባለው። ሰው ሁሉ መልካም ይመስላችሁ ያያችሁ ሰው ምናምን ፖዚቲቭ ነገሩን ብቻ ምናምን ማየት የምትችሉ ሰዎች are you guys lucky or is this እርግማን? ኦኬ እርግማን ነው ወይስ በረከት ነው? ምክንያቱም እንደናንተ ከጀርባ የሚወጋ ስለሌለ ማለት ነው። ኦኬ እሺ ልድገምልሽ ማነሽ እሺ በመንግስታት ታሪክ ውስጥ ሴኩላር መንግስቱን አስቢ። ክርስትና መንግስት ነው፣ የእግዚአብሔር መንግስት። ስለዚህ በመንግስታት ታሪክ ውስጥ በኪንግደም ታሪክ ውስጥ የራሱን ወገን ኦኬ የራሱን ቁስለኛ መልሶ የሚያጠቃ ክርስቲያን ማህበረሰብ ብቻ ነው ይላል። የራሱን ቁስለኛ ሰውየው እኮ ኦልሬዲ ተመቶ ቆስሏል በኃጢአት በድካም ምናምን። ከዛስ መልሶ እዛው አታክ ማለት እንዳይነሳ አድርጎ መደብደብ። በተለይም ጴንጤ ጋር እንደውም ሌሎቹ ጋር አሪፍ ናቸው በጣም የካቶሊክ ኦርቶዶክስ ምናምን ጋር አሪፍ ናቸው። ቶሎ ለመሸፈን ይሞከራል። በጣም ሃርድኮር ከሆነ ነው ወደ ፍርድ ቤት ምናምን ሄደው በቃ ይሸፈናል። ሰውየው የሚማርበት መንገድ ይፈለጋል ምናምን። አት ሴም ታይም አፊርም የማደርገው የመጨረሻ ስካንዳለስ የሆኑ ነገሮች የመጨረሻ ነውሮች ደግሞ ቤተክርስቲያን ውስጥ ነው የሚደረጉት። ወይ ሃይማኖት መደበቂያ እንደሆነ ታውቃላችሁ። ኦኬ ሃይማኖት በጣም መደበቂያ ነው ለእንደዚህ አይነት ነገር። የመጨረሻ ናርሲሲስት ሰዎች መደበቂያቸው ሃይማኖት ነው። የመጨረሻ በቃ ነፍሰ በላ ሰዎች መደበቂያቸው ሃይማኖት ነው። እሱን ነገር ባላንስ የሚያደርገው ለእኔ ፕሮቴስታንት ነው። ባይዞ በትክክል ፌር ጃጅመንትን የሚሰጠኝ ማለት ነው። እኔ ልፈርድ ማን ነኝ ምናምን የሚለው እነዛ ቤት ነው አይደለ? በብዛት የምንሰማው ሁላችንም ደካማ ነን። እኔ ልፈርድ ማን ነኝ? እውነት ነው መፍረድ አንችል ይሆናል፣ ግን መጽሐፍ ቅዱስ ደግሞ ቅን ፍርድ ፍረዱ የሚለውን ደግሞ እንፈርዳለን። ያንን ባላንስ የሚያደርገው የኛ ነው። ባይዞ የኛ በጣም ባላንስ ያደርጋል። በጣም ጀስቲስን ሲክ እናደርጋለን። በጣም እናምናለን በጀስቲስ በጣም ነው የምናምነው። ኤክስፖዝ መደረግ ያለባቸው ነገሮች መደረግ አለባቸው። ኔም ኤንድ ሼም መደረግ አለባቸው የሚባሉ ነገሮችን እናምናለን። ሶ እኔ እህቶችን መመክራችሁ ያው 4 ዓመትም ቆይቼ የለ ዲግሪ አለኝ ማለት ነው። ዲግሪ አለኝ ማለት ነው እና አይ ካን ጊቭ ዩ አን አድቫይስ ማለት ነው እና መመክራችሁ just don't miss the pattern። እሺ ፓተርኑን ሚስ እንዳታረጉ። የሆነ እጮኛ ያላችሁ ምናምን ለወንዶችም ለሴቶችም ነው እየነገርኳቸው ያለሁት። ፓተርኑን ሚስ እንዳታረጉ። እኔ 2 ፓተርኖች ያንገበግቡኛል ማቆም የነበረብኝ ያንን የህይወቴን ፎርም የቀየረውን ኢቨንት ማለት ነው። የመጣበት ሪሌሽንሺፕ አለ አይደለ? ማቆም የነበረብኝ 2 ኢቨንቶችን ዘልያቸዋለሁ። እነሱ ናቸው ዋጋ ያስከፈሉኝ። ይሄ ሁሉ ጥንቅጥ አይመጣም ነበር።
ሶ ትረስት ፓተርን በቃ እንደዛ ነው። ወንዶች ላይም ሴቶች ወንዶች ላይ የምታዩት የማይለወጥ ፓተርን ካላችሁ ጀስት ራን ፎር ዩር ላይፍ። ወንዶች ፊውቸራችሁን ስታዩ ምንም ሴንስ የማይሰጥ አይነት ፓተርን ሲደጋገም ካያችሁ ራን ፎር ዩር ላይፍ። ህይወትን ጋንም ነው የምታደርግብህ። ያው እኛ ቪዥዋላይዝ ማድረግ ላይ ጎበዝ ነው ራይት። የሆነ እንስላታለን። የምርች እናት ትሆናለች፣ የልጆቼ እናት። የምርችን አሁን ይዤ ወክ ቦታ አላፍርባትም። ይሄንን አይደለም እናስበው። አላፍርባትም። አሁን ያላትን የሆነ ባህሪዋን የምር መያዝ እችላለሁ አይደል? እንደዛ ነው የምንለው። ወይ ራሴ ላይ ሰርቼ ወይ እሷ ላይ ሰርቼ ማስተካከል እችላለሁ። እሱ ነው ቪዥዋላይዝ የምናደርገው ራይት። እሱን ስታስብ ዶቱ ማይገጥምልህ ከሆነ አምልጥ። ሴቶችም እንደዛ አይታችሁ የሆነ ዶት አልገጥምልህ ካላችሁ አላገባችሁትም። ዩክን ሌቭ ማለት ነው፣ መተው ትችላላችሁ። ስለዚህ አምልጭ፣ ለህይወትሽ ስትይ አምልጭ። ከገባሽ በኋላ ደህና አድርጎ ይደቁስሽና ፌሚኒስት ሆነሽ ትወጫለሽ። የኛ ሀገሩን ፌሚኒዝም ስለማልወደው እኔ ፌሚኒዝምን አይዲያሊ ያለውን ፌሚኒዝም ችግር የለብኝም። ሴቶች መጠቃት የለባቸው፣ እኩል ከሰሩ እኩል ይከፈላቸው፣ እንደ ሰው ትሪት ይደረጉ ምናምን፣ እኔ ምንም ችግር የለብኝም። ያ ሆፕ መሲ ሶስት ብዙ ነው። ሁለት ጓደኛ፣ ጥሩ ጓደኛ የሚያሳምም አስተያየት የሚሰጣችሁ። እኔ አሁን ሁለት እግዚአብሔር የባረካቸው ጓደኞች አሉ። ፊት ለፊት እያሳምሙኝም ይናገሩ፣ ፊት ለፊት መሪር እውነት ማወራቸው ሁለት ናቸው። ከኔ ጋር ሶስት ናት፣ አለቀ። ለዚህ ነው ምሳሌ መጽሐፍ ሲናገር አይ ቲንክ 26 አካባቢ ነው መሰለኝ፣ ብዙ ወዳጆች ያሉት ሰው ይጠፋል። ራይት? ብዙ ወዳጆች ያሉት ሰው ይጠፋል። ነገር ግን ከወንድም ይልቅ የሚጠጋጋ አንድ ወዳጅ አለ። በቃ አንድ እሷ ካለች ወይ ነው። ኦኬ መከራው ነው የሚበዛው። ሰው ስታበዙ ህይወታችሁ ላይ ጣጣው ነው የሚበዛው። አሁን የሚታገሉ አሉ እኔ ጋ የሆነ ፍሬንድ ለመሆን ምናምን የሚታገሉ አሉ ፍሬንድ ለመሆን ብሮ ኖ ኒው ፍሬንድስ የሚል ዘፈን አለ። ዘፈን ትሰማለህ ምናምን እንዳትሉ፣ የቀረው ክስ እሱ ነው። ባይዘ የቀረው አማን ዘፈን ይሰማል ምናምን የሚል ክስ ነው የቀረው። ሂዱበት እሱ ላይ እና ኖ ኒው ፍሬንድስ የሚል ዘፈን አለ። ኤኒዌይስ እና ኖ ኒው ፍሬንድስ፣ አዲስ ጓደኛ ምንም አያስፈልግም። እግረ መንገድ ህይወታችሁ ላይ የሚመጡ ሰዎች አሉ። ዳን እነሱን ታስተናግዳላችሁ፣ ከዛ ትሸኛላችሁ። ዳሴ ይወጣሉ፣ ወደ መንገዳቸው ይሄዳሉ ማለት ነው። ይሄዳሉ።